ሰላም ዴናችሁ ኤስዲ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ በክፍል 31 የቃላት ክምችቶቻችንን 570 እናደርሳለን። እነዚህ የቃላት ክምችቶቻችን እንግሊዘኛ ቋንቋ መናገር በምንፈልግበት ሰዓት ላይ እንዳንንተባተብ የሚያደርጉ ናቸው። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። 551 ከዚህ ቀደም ያቆምነው በክፍል 30 ላይ 550 ነበር። አሁን ደግሞ ከ551 ካቆምንበት እንቀጥላለን። መስታወት ማለት ስትፈልጉ ሚረር ጽፌላችኋለሁ። እሱንም ያያችሁት መስታወት ወይም የራሳችንን ነጸብራቅ የሚያሳየን መስታወት ማለት ስንፈልግ ሚረር እንላለን። ሰዓት ማለት ስንፈልግ ደግሞ ክሎክ ሰዓት። ትራስ በምንተኛበት ሰዓት ላይ እንዲሁም አንዳንድ ጊዜ ረፍትም ስናደርግ ራስጌያችን የምናስቀምጠው ጭንቅላታችን የምናሳርፍበት ትራስ ምንለዋለን በእነሱ ፒሎ ትራስ ፒሎ። ብርድ ልብስ ወይም ደግሞ እኛ ሀገር በተለምዶ አልጋ ልብስ እንላለን። ያንን ብላንኬት ከላይ የምንለብሰው ከተኛን በኋላ ጭንቅላታችን የሚንተራሰው ፒሎ ወይም ደግሞ ትራስ ብለናል። ከላይ ደግሞ እኛ የምንለብሰው ብላንኬት እንለዋለን። ብላንኬት ብርድ ልብስ ወይም አልጋ ልብስ ማለት ትችላላችሁ። ብላንኬት እዚች ጋር እጅግ በጣም ነው የሚጠቅማችሁ። ብዙ ጊዜ እኔ ስለማነሳው ነው የጻፍንላችሁ። ሁሉም ነገር በቀመር ነው እናንተ እንድትረዱት ነው። እንግሊዘኛውን ከላይ ያስቀምጠናል። እንደገና ደግሞ ከታች እንግሊዘኛውን ትርጉም በቀይ ባክግራውንድ ጽፈንላችኋል። በመሀል ያለው ደግሞ በወይን ጠጅ ያለው እንግሊዘኛው እንዴት ማንበብ እንዳለባችሁ የሚገልጽላችሁ ነው ማለት ነው። ምስሉ ደግሞ በቀላሉ አይምሯችሁ እንዲይዙ ያደርጋል ምስሉ። እሺ 555 ላይ ደርሰናል። ፎጣ ታወል። ፎጣ ለብዙ ነገር እንጠቀማለን። ፎጣን ያን ፎጣ ደግሞ ምንለዋለን? ታወል ፎጣ ታወል። ሲኒ ካፕ ነው። አብዛኞቻችሁ ታውቁታላችሁ። ሳህን ማለት ስንፈልግ ደግሞ ፕሌት እንላለን። ፕሌት ሳህን። ስለ ሳህን ስለ ሲኒ ጥቅሞች አልነግራችሁም። ሁላችሁም የምታውቁት ነው፣ በየቀኑ የምትጠቀሙበት ስለሆነ። ሲኒ ማለት ስትፈልጉ ካፕ፣ እንዲሁም ደግሞ ሳህን ማለት ስትፈልጉ ደግሞ ፕሌት ትላላችሁ። ሹካ ማለት ስትፈልጉ ደግሞ ምንድን የምትሉት? ፎርክ። ሹካ ማለት ስትፈልጉ ፎርክ ትላላችሁ። ማንኪያ ደግሞ ስፑን። ማንኪያ ሹካ ፎርክ፣ ማንኪያ ደግሞ ስፑን። ቢላዋ ማለት ስትፈልጉ ደግሞ ናይፍ። ቢላዋ ኪችን ላይ የተለያዩ ነገሮች ለመስራት የምትጠቀሙበት ነው። ቢላዋ ወይም ናይፍ። ቦል ምስሉ የምትመለከቱት እናንተን የሚረዳችሁ ነው። የምንናገረውን እነዚህን ቃላቶች ምስሉ እጅግ በጣም አርጎ ይገልጽላቸዋል። ቦል እኛ ሀገር በተለምዶ ጎድጓዳ ሳህን ይባላል። እነሱ ጋር ግን ቦል ነው። ቦል እዚህ የምትመለከቱት ነው ማለት ነው። ምስሉ ላይ የተለያየ አይነት ቀለም ሊኖር ይችላል። ቅርጹ ግን ተመሳሳይ ነው። ጎድጎድ ያለ ነው። ብዙ ጊዜ እነሱ ሳላድ፣ ሰላጣ እንዲሁም ደግሞ ሱፕ ለሾርባ ይጠቀሙበታል። ከሱፕ እንዲሁም ደግሞ ሰላጣ ሲሆን ደግሞ ከፎርክ ጋር። አንዳንድ ጊዜ ደግሞ ቻይናዎች የራሳቸው መመገቢያ አላቸው። 562 ላይ ደርሰናል። ክምችቶቻችንን እያሰፋን ነው። እነዚህ ቁጥሮች እናንተ ምን ያህል እንደደረሳችሁ የሚገልጹላችሁ ናቸው። ክምችቶቻችሁ ምን ያህል እንደደረሱ 562 ቃላቶችን አይተናል። 562 እነዚህን አወቃችሁ ማለት ቀጣይ መናገር ስትፈልጉ ቃላቶች ወይም ደግሞ ስታዳምጡ ቃላቶች እንግዳ አይሆኑባችሁም፣ ትረዳላችሁ ማለት ነው። ከምስል ጋር የሚሆነው ለዛ ነው። ምስሉን እያያችሁ እንድትረዱ ነው። እንዲሁም ደግሞ አገናኝተው ማውራቱን የንግግር ልምምዱን ደግሞ ኤስዲ እንግሊሽ 1 ላይ እየሰራ እንገኛለን። ስለዚህ እዛ ሄዳችሁ መለማመድ ትችላላችሁ። በተመሳሳይ አይነት መንገድ ነው እዛም ያለው እንግሊዘኛ በአማርኛ እንዲሁም ደግሞ የእንግሊዘኛውን ትርጉምም ጽፈን ከምስል ጋር ነው። ከዛም በኋላ ደግሞ እያንዳንዱን ልምምዶቻችን በቁጥር አስቀምጠናቸዋል።
ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንዲሁም ቻናላችን ፊት ለፊት ላይ ታገኝታላችሁ። የመጀመሪያው ቻናላችን ወደ 71 ሺህ የሚጠጋ ሰብስክራይበርስ ያሉት ቻናላችን ነው። ገብታችሁ እዛ ላይም ትምህርቶች እንድትማሩ ጋብዛለሁ። 562ን ቦትል ጠርሙስ ቦትል ወይም ደግሞ እዚህ ጋር ምስሉ ላይ እንደምትመለከቱት ሃይላንድም ሊሆን ይችላል። እኛ ሀገር በተለምዶ ሃይላንድ እንላለን አይደለ? ልክ እንደዛ በእንደዚህ አይነት መያዣ ፈሳሽ ነገር የምንይዝበትን በአጠቃላይ ምንላለን? ቦትል እንላለን። 563 ብርጭቆ ምንድን ነው? ብርጭቆ ግላስ እንላለን። ሳሙና ማለት ስንፈልግ ደግሞ ሳሙና ላይም ምስሉን እያያችሁ ነው አደለ? ሶፕ ሳሙና። ቱዝ ብራሽ የጥርስ ብሩሽ የምንለዋለን። ቱዝ ብራሽ እነዚህ እጅግ በጣም ጠቃሚና በየቀኑ የምንጠቀምባቸው ናቸው። ቱዝ ብራሽ የጥርስ ብሩሽን ካየን ደግሞ የጥርስ ሳሙናውን ደግሞ ማንሳት ይጠበቅብናል። ቱዝ ፔስት እንለዋለን። የጥርስ ሳሙናውን ጥርሳችን የምንቦርሸው በጥርስ ሳሙና ነው። ያንን የጥርስ ሳሙና ቱዝ ፔስት እንለዋለን። እኛ ሀገር በተለምዶ በብራንድ ነው ስያሜያቸው የሚጠራው። ኮልጌት፣ ሲግናል እና የመሳሰሉት እነዛ ቱዝ ፔስት ሆነው ብራንዶች ናቸው፣ ወይም ደግሞ ቱዝ ፔስትን ይዘውልን የመጡ የድርጅቶች ስያሜ ነው እንጂ የጥርስ ሳሙና የሚባለው ውጭ ሀገርም ስትወጡ ቱዝ ፔስት ነው የሚባለው። ቱዝ ፔስት የጥርስ ሳሙና። ሻምፖ ይህም ከንጽህና ጋር የተገናኘ ነው። 567ኛው ላይ አምጥተናል። እኛም ሀገር ሻምፖ ነው የሚባለው። ማበጠሪያ ማለት ስትፈልጉ ደግሞ ምንድን የምትሉት? ኮምብ ፀጉራችንን የምናበጥርበት ነው። ኮምብ እንለዋለን። ማበጠሪያ። ከዚህ ማበጠሪያ ባለፈ ደግሞ ሴቶች ምን ይጠቀማሉ? ብራሽ ይጠቀማሉ። ቅድም ቱዝ ብራሽ አይተናል አይደል? የጥርስ ብሩሽ። ሴቶች ደግሞ ሄር ብራሽ የፀጉር ብሩሽ ይጠቀማሉ። ሄር ብራሽ የፀጉር ብሩሾችን ይጠቀማሉ። ወንዶችም አልፎ አልፎ ፀጉራቸው በጣም ትላልቅ የሆነ ያደገ ፀጉር ያላቸው ሰዎች ሄር ብራሽ ይጠቀማሉ። ከማበጠሪያም ባለፈ እሱንም እንድታውቁት ነው። ብራሽ ወይም ብሩሽ እኛም ሀገር በተለምዶ ብሩሽ ነው የሚባለው። ብዙ አይነት ብሩሾች አሉ። ቅድም አንስቼላችኋለሁ። የጥርስ ብሩሽ አለ፣ ቱዝ ብራሽ እንለዋለን። የፀጉር ብሩሽ አለ፣ አሁን እያነሳሁላችሁ የነበረው ሄር ብራሽ እንለዋለን። የተለያዩ ብሩሾች አሉ። ልብስም ለማጠብ ለተለያዩ ነገሮች የሚያገለግሉ በአጠቃላይ ምን ተብሎ ነው የሚጠሩት? ብራሽ ነው፣ ብሩሽ እንለዋለን እኛ ጋር በተለምዶ። ስለዚህ እናንተም ከዛ እንዳይወጣባችሁ እዚህ ጋር ብሩሽ ብዬ ነው የጻፍኩላችሁ። እነሱ ግን ሲያነቡት ብራሽ ይሉታል። ብራሽ። የዛሬ የመጨረሻ እናድርገው። መቀስ ሲዘርስ ይባላል። መቀስ ሲዘርስ። የዛሬ ይህንን ይመስል ነበር። 570 ላይ ጨርሰናል። በክፍል 32 ደግሞ ከ571 እንቀጥላለን። ዛሬ ካቆምንበት ኢትስ ኢንግሊሽ ዋናን ሰብስክራይብ አድርጉ። ትምህርቶችን ተማሩ። ቀለል ባለ መንገድ እንግሊዝኛ ቋንቋ የምንማርበት ቻናል ስለሆነ እናንተም ለሌሎች በማጋራት ከወደዳችሁትም ላይክ በማድረግ አጋርነታችሁን አሳዩን። ቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።
ነው።